ፈጣሪ እንዴት ወርዋሪ ኩኩ በርቱ እንዳይጣፍብኝ ፈራው የፍቅር አማልክቶች ይርዱ Hello. እንደገና ተዋስ በመተለን የምትነግረኝ ቆይኔ ነብስ አባት ነኝ ወይስ ጓደኛ ረበስማ ያንተ ተለይ ሰውየው ለፍታይ በቃ ቶይ ተስበዛ በጣም በዛ እንዴ አንተ በቃ ተፋታኝ ነኝ እንዴ ምን ይላል በእናታችሁ አልሰማኸኝም እንጂ እኮ ነግሬያለሁ በቃ በስልክ ሁሉንም ነገር ነግሬያታለሁ እንደማልፈልጋት ከዚህ በኋላ ማቆም እንዳለብን በኋላ አብረን መሆን እንደማንችል በቃ ሁሉንም ነገር ማቆም እንዳለብን ባለ ትዳር እንደሆንኩ ሁሉንም ነገር ነግሬያታለሁ እውነት ከዚህ በኋላ ወደ ህይወት ያላስገባት በቅቶኛል በቃ ከዚህ በኋላ እሷን ወደ ህይወት ያላስገባት እውነት ክብሮ አዝናኑ መሰለኝ ስልኩን ጆሮዬ ላይ ዘጋችው ከዚህ በኋላ አልደውልም አይደል በሬ ምን አይነቱ በሬ ነው በእናታችሁ እንዴ አይነት በሬ ነው ደሞ ኮኔኩ ግርም የሚለኝ እኮ የሴቶቹ እኮ አንተ ባለ ትዳር ነህ ላንተ እንደዚህ ሲጎርፉል ለኔ ዋጣጭ ፈልጌ አንድ ሴት አግኝቻላቅ ቆይ እናንተ ባለ ትዳሮቹ ጋር ተደራርበው ከመሄዱ ወንደላጤው የሴት ያለ ሲል ምን አለ ወንደላጤ ጋር በሄዱ እንዴ ምን እንደዚህ ባለ ትዳር ሊዘሉ ፊት የሚያረጋቸው ነገር ምንድነው እንዴ ወንደላጤዎቹ የሴት ያለ ያሉ አይደል እንዴ ይመስለኛል ግን ወንደላጤ ጋር ማይሉበት ባለ ትዳር የሚፈልጉበት ምክንያት ወንድ አየ ባለ ትዳር ልምዳለው ብሎ አስቦ አይገርሙም ከሴቶቹ ይኸውልህ አንተ በእናትህ ዝም በል እንዴ ሊያወራኝ ነው እንዴ ደሞ አፋለኝ ብለህ ልታወራኝ ነው እንዴ እኩያን ፈልግ አንተ ዝም በል አፍርም እንዴ በእናታችሁ ደወለች ማንች ጉዱ እነቴ ናት ሄሎ እነቴ ደህና ነኝ አስቀየምኩሽ አይደል እኔ እኮ የተናደድኩት በውሸትሽ ነው እንጂ ባለመውለድሽ አይደለም በቃ ችግር የለውም እኔም እኮ መሃል ልሆን እችላለሁ በቃ እንደውም ከዚህ በኋላ ኮንዶሚኒየም አንቆጥብም በቃ በደንብ ቆጥበን ቤት ነው እሺ ምን ገዛው እና ደግሞ ሳልጠይቅሽ
ዶክተሩ ምን አለሽ? እየቀለድሽ ነው እንዴ? እውነትሽን ነው? ቆይ ምን እያልሽ ነው? አረገዘች አረገዘች አው አረገዘች በሪ እንኳን ደስ ያለ በሪ ኧረ ቀስ በል እንጂ ኧረ ቀስ በል እባክህ በሪውን አሁን ሰው ይሆን በቃ በትክክል ነው ሰው ከበሬነት ወደ ሰው ሽፍታ ሰይ እናት ያረግሽኝ በጣም ነው ደስ ይለኝ በጣም ደስ ያለኝ እንጂ ከዚህ በኋላ ምንም ነገር ልክቻ ታረጊም እሺ ምን አማረሽ ምን ላምጣልሽ ንገሪኛ አራራራራራ ተመስገን ጌታዬ ጠይቄ ምን አሳጥተኸኝ ታውቃለህ አውቄበታለሁ በእኔ ፍቅር እርር ብሎ ነዷል አፈቅርሻለሁ ብሎ መናገር እንዴት ይፈራል ፈርቶማ አይደለም አይፈራም ወንድ ስለሆነ ነው እንጂ እኔ ልጅ ተዘጋጅቼለታለሁ አንተ ባትነግረኝም ምን ይረዳል ዛሬ የምነግርሽ ነገር አለ ብሎ ደጋግሞ ሲጠይቀኝ እንዳልገባኝ አፋፉን ስለዋልኩ እስካሁን በእኔ ፍቅር ከምድር በታች እንዳለ እሳተ ገሞራ ውስጡን እየነደደ ነው ለምን ይሰቃያል ራሴ አፈቅራለሁ ብዬ ነግሬው በደስታ ባሴት አሰክረዋለሁ ግን ልንገርሽ ምነግርሽ ነገር አለ ያለኝ ያቺ በመናቤ መፈራት ሚስታለኝ ብሎ ሊያረዳኝ ቢሆንስ ህልምልኝ እንዴ ቢሆንስ ማን ይለቀዋል መልሼ ለአምላኬ ሁለት የሚያፈቅር ልብ ስጠው ብዬ ለምንለታል እንጂ እኔ ልጅ ታለቀው ለማንኛውም ጉዳዩ ነገ ይለይልናል
እምነቴ ከዚህ በኋላ ቁርስም ምሳም እራትም እኔ ነኝ ማዘጋጀው እሺ ከዚህ ቦታ ለመነሳት እንኳን ያለኔ ፍቃድ በፍጹም የተከለከለ ነው ተመስገን አምላኬ የቤቴን ደስታ ይመልስልኝ ምንድነው ተመስገን የልጃችን ስም ነው ይሁን ደስተኛ ነኝ ይሁን ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት ድምፅህን ቀንስ እንዴ ኮሮቤት እኔ ምን አገባኝ ፍሬው ያማረ ዘር ድምፅህን ቀንስ ኮሮቤት እንዴ ምን አገባኝ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት እንደዚህ ካልሆነማ ከባድ ነው ደግሞ ይልሽ ከባድ ዕቃ እንዳታነሽ እሺ ምንም አይነት ዕቃ ይኑር እኔ ነኝ ማነሳው ደግሞ ሰራተኛ ይቀጠራልሽ እንድች ብለሽ እንዳታስቢ እሺ ሰራተኛም ቢሆን እንቀጥራለን እሺ ቆይ ግን አንተ ሲወለድ እንዴት ልትሆን ነው እሱንማ ሲወለድ እናያለን አሁን እኔ መልሽን ብቻ ዝም ብለሽ አድርጊ አሁን ምን ላድርግልሽ ምን ይሆንልሽ ጥብስ ጎረድ ምንድነው በርገር what ጥሩ ላይ ነሽ ነይና እንኳን ደስ አለ ብለሽ ቅፍ አድርጊኝ ነይ እሺ እንኳን ደስ አለ እሺ ደግሞ ምን ተገኝቶ ነው በጣም ነው ደስ ያለኝ እንኳን ደስ አለ በይኝ እሺ እንኳን ደስ አለ ምን ተገኝቶ ነው ንገረኝ እንደተገኘማ እምነት ያረገዘች የምርህ ነው አዎ ነገር እንኳን ደስ አለ አንዴ እንኳን ደስ አለ በእግዚአብሔር ወይኔ በጣም ደስ ብሎኛል በጣም ነው ለራስ ደስ ያለኝ እንኳን ደስ አላችሁ እሰይ በጣም ነው ደስ ያለኝ የእውነት እና ደግሞ ከዚህ በኋላ ጅቡቲ ያሉት መኪኖች ይግቡ ቢዝነስ ካርዱ ይዘጋጅ ሁሉም ስራ ባስቸኳይ ይከናወን ለምን አውረልቴ ነው እንዴ ከዚህ በኋላ ቤቢ እየመጣ ነው የዳይፐር አለብኝ የወተት አለብኝ ማርሹ ጨምሯል ወይ ደስ ሲል እንኳን ሰማችሁ
ሰላም ነው? ሰላም እንዴት ነሽ? አለሁ። ነይ ግቢ ቁጭ በይ። አይ አልቀመጥም ቸኩላለሁ። ኪያ አለ እንዴ? ማለቴ በሬ አለ? በሬው ነው ወጣ። በዛ ላይ ደግሞ ዛሬ ደስታ በደስታ ሆኗል። አዎ ይኸውልሽ ባለቤቱ ነፍሰ ጡር መሆኗን ሰምቶ በደስታ ጮቤ ረግጧልና ማንንም አይሰማም። ነፍሰ ጡር ይልቅ ነይ ቢሮ ቁጭ በይና ሻይ ቡና እያልሽ ጠብቂ። አይ ቸኩላለሁ። ባይሆን እስኪ እና ማለቴ መልእክት የለሽም? ምን ልበልልሽ? ምንም አትበይ። አምላኬ ሆይ እባክህ አሁን በጭንቅላቴ ያሰብኩትን ነገር እንደው ይቅር በለኝ። ይሄ በጧቱ ምንድነው የሚያሳስበኝ? አይበርዬ እንኳን ደስ ያለ ወንድሜ እንኳን ደስ ያለ አሁን ደስ ያለ ወንድሜ አሁንማ የልጅ አባት ልትሆን ነው እኛማ የልጅ አባት ልንሆን ነው አሉ እንጂ አንዳንዶቹ ይሁን የኛ የት ሄዳል ይሁን የኔ ደርሳል የት ሄድብኛል ይደርስብናል አንተ ብቻ ሰው ወልደህ እስቲ ሰው ደሞ የሆነ ነገር ያለ ወንድ ልጅ ከነቃጭሉ ዱብ ከተደረገ ክርስትና ማነስ ሆነ አራ ያሳስብም እንዲች ብለ እንዳታስብ እንጣላለን ነገር ያለ ቀንድ የለም በክርስትና እና ታዲያው ብርህን ተሸክማል እቁብን ብር ሰጥቻለሁ አይደል ያው እንደለመሩ ሄደን ቆረጥ እናርጋ ፊሽታ ነገር እናዘጋጅ እውነት ደስ ይላል እውነት አይደል ታዲያስ ማለት ሰድቅ ጋብዘኛ የሆነ ቁርጥ ነገር አለ አይደል የሆነ ፊሽታ ሚል ቤቢ እኮ እየመጣ ነው እኔ እንደ አባት ማሰብ ጀምሬያለሁ ሞታነ ደስ ይላል ይመችሽ በጌ 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 አይ ይሁን አንተም ልጅ ወልደ ከበሬነት ሰው ሆናል እኔም አንድ ቀን እንግዲህ ሰው ሆነ ይሆናል ከበሬ ከበግነት ወደ ሰውነት ለወጥ ይሆናል አረተው እኛንም ተመልከተን እንዴ እስቲ ማን የማይናገረው ክፉ የማይናገረው ነው እስቲ ቅዳል በጌ ኮሚሽን አለብሽ እሺ ወይኔ ጉዴ ምን ቀሽማኝ በእናትህ ጸሎት እኮ መጣ መጻፉን አስቀምጣለህ ነበር ወይኔ በእናትህ ረሳሁት በቃ ነገ ተወስዷል ምን አለች አሁን ማላለችኝ ግን ምስተማር ገዟን ስነግራት ስሜቷ ጥሩ አልነበረም ምንድነው ከጸሎት ጋር ችግር አለ ወሬ ነው ጥላኝ የምትሄደው አንተ ብቻ ያሰብኩት ነገር ወደዛ ዞር በል
ውሸታም ነሽ። እባክህ ሂድልኝ። ውሸታም ነሽ። የራስህ ህይወት እያለ ለምን እኔ እንደዚህ መሆን አስፈለገ? ውሸታም። ይህ ሁላ ቅጣት ለእኔ አስፈላጊ ነው? ምን አደረግኩህ? ምን አጠፋሁ እንደዚህ የምትቀልድብኝ? ልነግርሽ ነበረ ልትሰሚኝ ግን ፈቃደኛ አልነበርሽ። እኔና አንቺ የተገናኘነው በተሳሳተ መንገድ ነው። ባለፈው በፍቅር ህይወቴ ብዙም ደስተኛ አልነበርኩም። ግን አንቺ በህይወቴ መጥተሽ ልቤን ሙሉ አረግሽው። እውነቴን ነው። የእውነት እኔ በአንቺ ደስተኛ ነበርኩ። ግን እኔ ደካማ ነኝ፣ የህሊና ምርኮኛ። የእምነቴ ፍቅር አርጅቶ ከልቤ እየወጣ መስሎኝ ነበር። ግን ህይወቴን እንደ አዲስ መጣ፣ በልጅ ባረከችው። እኔም ደስተኛ ሆንኩኝ። ላርቅ ሁለት ልብ የለኝም። ሁለታችሁም ማፍቀር አልችልም። ሁለታችሁንም ባፈቅር ደስ ይለኛል፣ ግን አልችልም። እኔ አንቺ እንደጻፍሽው ገጸ ባህሪ ሁለት ልብ ከየት ላምጣ? እንዴት አንዱን አስደስቼ አንዱን ማሳዘን እችላለሁ? አልችልም፣ በቃ አልችልም። ጸሎቴ ግን አንዱ ነት አለ። ፈጣሪ ምድር ላይ እንድኖር ድጋሚ ህይወት ቢሰጠኝ የእውነት አንቺን አግብቶ በፍቅር መኖር ነው የምፈልገው። እውነት አሁንም ቢሆን እድሜ ዘመኔንም ቢሆን ያንቺ ፍቅር በልቤ ነው። ሚስጥር ሆኖ ለዘመናት ታትሞ ሚስጥር ሆኖ ልቤ ውስጥ ይኖራል። አንድ እውነት ልንገርሽ፣ ፈጣሪ ምድር ላይ አንድ እድል ቢሰጠኝ ከአንቺ ጋር በፍቅር መኖር እፈልጋለሁ። አምላኬን የምለምነው ከአንቺ ጋር በፍቅር አኑረኝ፣ ሚስቴ ያደርግልኝ ብዬ ነው የምለምነው። ጸሎቴ አሁንም ቢሆን እድሜ ልኬንም ቢሆን ፍቅርሽ በልቤ ታትሞ ለዘመናት በትዝታሽ እኖራለሁ። እኔ እድለኛ አይደለሁም።
በዛ ላይ ግጥም ተጨምሮ ይሄ ማይቀር የሆነ ነገር ጥላይ መጣት መስላለህ ኧረ እኔ ምንም አልጣልኩ ደሞ ምኑን ጣለ ልትይ ነው የኔ መለየትነ የልቤ ብርሃን ሻማ የማላቀ ምስል ምናቤ የማገባህ እኔ ሚስትህ አንተ ባሌ ليش كل الشلي اولاد عجبها ها እስከዚህኛው አድሜ ድረስ ይዤ ቆዩትን ድንግልና ይሰጠው የምር በጣም ደስ ብሎኛል ኪዬ ልበል ደሞ ቁጥ ላይ ለመሄድ ብዙ ጊዜ አለ ለምን ተቸኮልከው የዛሬዋ ቀን እኮ ለኔ ልዩ ናት በእናት ብርሃኔን አታጨልምብኝ የዛሬዋ ቀን እኮ ለኔ ታሪክ ናት አሁን ስፖርት መጀመር አለብሽ አልተቻልከም እንዴ ወይ አንተ ግን ያኔ እንዴት ልትሆን ነው አንተ ነው ማይት እምነቴ ታውቂያለሽ ሚጣ ወይም ቤቢ እስኪመጡ ድረስ እንዴት እንደጓጓው አይዞ በቃ ቀናቶች እኮ ናቸው ይቀር ግድው ሱስ ልከሽ ምንድነው ምንድነው
ሐኪም ቤት እንሂድ እንዴ? እንሂድ እንጂ ምንሽ ሰው ልጥራ እንዴ? ሐኪም ቤት እንሂድ እንዴ? ምንድነው? ሰው ልጥራ? እሺ ሰው ልጥራ? ስቀልደና ቀልድ ነው ሰራውልክ አይደል? ቀልድ መሆኑ ላስደነገጥኩ አይደል? ውዴ ምን ያህል ዝግጁ መሆንህን ለማረጋገጥ ነው። አሁን ይሄ ቀልድ ነው ውዴ? ሰራውልክ ህመሜን ያወጋሁት ማታ ሰምቶኝ አለቀሰ ወዳጄ ጨለማ። ጎበዝ ገጣሚ ናት። በጣም ቆንጆ ቆንጆ ግጥሞች ናቸው። እስኪ ቆይ ሌላም ላንብብልሽ። ሄሎ ሄሎ ኬና ላመሰግን ነበር የደወልኩልህ። አውቃለሁ እነዚያ ያሳለፍናቸው ጊዜያቶች በጣም ጥሩ ነበሩ። ደስ ይላል። የእውነት እኔ ልጎዳሽ አይደለም ወደ ህይወትሽ የመጣሁት። ባልለይሽ ደስ ይለኛል። ግን ምን ላድርግ? ባለትዳር ነኝ። ሁሉንም ነገር ተረድቻለሁ። የምር እኔ ግን አንተን መርሳት አልቻልኩም። ፍቅር ያሳምሙኛል። ግን ደግሞ አሁን ጠንክሬያለሁ። እርዳታህን አልፈልግም። እመነኝ አላስቸግርህም። ግን ደግሞ የደወልኩልህ አንድ ማወቅ ያለብህ ጉዳይ ስላለ ነው። ግን ደግሞ የደወልኩልህ ሚስጥር ሆኖ መደበቅ የማይችል አንድ ማወቅ ያለብህ ጉዳይ ስላለ ነው። ከሰው ከምትሰማ ከራሴ ንገረኝ። ኬና የሶስት ወር እርጉዝ ነኝ። ጸሎት ምንድነው የምትይው? የምሬን ነው። አባትነትህን ነው እንጂ የምፈልገው ካንተ 5 ሳንቲም አልፈልግም። ብቻ ግን በማህፀኔ ውስጥ ያለው ልጅ አንተ ነው። አንተ ነህ አባቱ። ይሄን ብቻ ነው እንድታውቅ የምፈልገው።
ጸንሻለሁ እንዴ? ሄሎ 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 Shoo.